ሰላም ጤናስጥልን ወድ የፕሮግራማችን ተከታታዮች በዛሬው በ45 ቀን ፊልም ላይ ያሉ ዋና ጭብጥ ሐሳቦችን ላጋራችሁና ወደ ፊልሙ እመራችኋለሁ። ፊልሙ በዋነኝነት የሚያተኩረው በእውነተኛ ፍቅር፣ በስሜት መፈተንና በሰዎች መካከል ባለው መተማመን ላይ ነው። የፍቅርና የጊዜ ፈተና እውነተኛ ፍቅር በጥቂት ቀናት ውስጥ ሊበቀል ይችላል ወይስ በሂደት የሚገነባ ነው የሚለውን ጥያቄ ያነሳል። በሁለት ሰዎች መካከል የሚኖርን አለመግባባት፣ የፍቅር ፈተናዎችና ውሳኔ መስጠት ተጽዕኖን ያሳያል። በግንኙነት ውስጥ ግትርነትን ትቶ እርስ በርስ መተማመንና መቻቻል ምን ያህል አስፈላጊ እንደሆነ ያስረዳል። በተለይ በተወሰነ ጊዜ ገደብ ወይም 45 ቀን ውስጥ የሚደረጉ ውሳኔዎች በሰዎች ሕይወት ላይ የሚያሳድሩትን ተጽዕኖ በግልጽ ያሳያል። አሁን ወደ ፊልሙ እመራችኋለሁ። መልካም ቆይታ። ከዚያ በኋላ አያቱ ይህን ዕቃ እንዳጥል ብለው ላኩት። ዕቃውን ቁጭ ያደረግና እሱም ጨዋታ ይጀምራል። ቅቤው ቀልጦ ፈሶ ያገኘዋል። አያትየው ደነገጡና ተናደው ረገሙ። ረገሙት ይደርስበታል እኮ አያቱ አያውቁም እንዴ? እና ልጁ ምን ሆነ? ታመመ? አዎ ታመመ። ሐኪም ቤት ገባ። ይኸውልሽ መጣዬ፣ በምንም አይነት የዕድሜ ባለጸጎችን እንዳታስቀይም አደራ ልጅ አደራ። እሺ አያቴ። ኧረ እባክሽ አንቺ ልጅ ጉፍሪ ለማይረባ ነገር 45 ቀን ታመላልሱኛላችሁ። ያሮጊት ጉልበት አሳዝናችሁ ወይ ፋሲል እንዴ ነው? አሁን ማልሻለህ? ኧረ እባክሽ ስልኩን ተይና ለኔን አነጋግሪ። አንቺ ነው ከተለቆለ እና ሆኔት ነው ያለው ሆስፒታል። አንቺ ነው የምናገረው። ኧረ በቃ እመጣለሁ። አሁንም አሰሩልኝም። እሺ የኔ ፍቅር 45 ቀን እያንከራተታችሁ የኔን ፍቅር ፍቅሽ 45 ቀን አይቆይልሽ። ደርሷል። ልጋፍሽ ነው አትነሽ? ዱና ለበብተኛ ስራ አትጂም ቀስቁስን ብለሽ አይደል? ዜና ጋር ነው አልኩ። ነጋኩ ይሄ ከተነሳው ግን አለቅሽ። በኋላ ለምን አልቀሰቀሳችሁኝ እንድትይ ነው? ሾም ጭልኝ አት ቅታ በድጋሚ ይቅርታ ሊሊ። ሁለተኛ አልቀሰቀስሽ። ማን ቀስቅሽኛለሽ? እማይሽ
አንድ ሰዓት ተኩል ሊሆንልሽ ወይኔ በእግዚአብሔር ታዲያ ምን እንደምትነግሩኝ ምን አይነት ጣጣሚ መቼ ነው ድጋሚ የምንገናኘው? አንገናኝም። ለምን? ቅርታ እንዲህ ማድረግ አልነበረብኝም። የዛሬውም ስህተት ነው። ምን እየሆንሽ ነው? ሻው ልቀቂ። አይ እኔ ፍቅር እዛው ለቅሶ ቤት እኮ ነው ያደርኩት። በጣም የብርዱን ነገርማ አትጠይቀኝ። ባይ አንተ ግን እስከመቼ ነው እንደዚህ የሰው ሴት እያማገጥክ የምትኖር? ወላሂ አብዝተው። ባለ ትዳር መጥበስ ጀብድ መሰለኝ። በቃ ማሚ ነገርከኝ አይደል? ምንድነው ነገርከኝ? ተለወጣ አውቃለሁ ተበድለሃል። ለምን አትረሳውም? ምን ያያል? ምን ባክሽ ጽዳት ሰራተኞች አጽድተው አልጨረሱም። እኔ የምልሽ ሱስ አለባት እንዴ? ሜሮን እዚህ መስሪያ ቤት ከገባች 4 ወር አንድ ቀን ደህና ስትለብስ አይቻታል። ምንድነው? እሺ እና ታዲያ ሀረርና ዛውንቶቿ እንዴት ናቸው? የሀረሩ ፕሮጀክት ተሳካለ? እግዚአብሔር ይመስገን ጥሩ። እያስ በጣም ትልቅ ሰው ነህ። እውነቴን እኮ ነው የምልህ። በአጭር ጊዜ ውስጥ 2 ከተሞች ላይ የዛውንቶች መጦሪያ ማቋቋም እኮ ቀላል ነገር አይደለም። እና ደግሞ በዚህ አጋጣሚ ላደንቅ እፈልጋለሁ። ያው የኔ ድርጅት ያለ እናንተ ድርጅት ድጋፍ የትም ሊደርስ አይችልም። በነገራችን ላይ አመጣጤም ለዛው ነበር። አዎ የናዝሬቱን የዛውንቶች መጦሪያ ፕሮፖዛል አይተነዋል እና በጣም ቆንጆ ነው። ያው በቅርቡ እንወስንበታለን። የምትፈልገውን ያህልም ባይሆን ብቻ የሆነ ነገር እንደምታገኝበት ግን ተስፋ አደርጋለሁ። ቆይ ለምን በሚቀጥለው ሳምንት አትመጣም? ይቻላል። አታወሩኝ? አባቢ ደግሞ ከመቼ ወዲህ ነው መነጽር የሚያደርገው? አታወሩኝም እንዴ? ደራሲ በሐሳብ አይጨክንም። ጥሩ ሐሳብ ላይ ነው። ሊሊ የዛሬ ክላስ እንዴት ነው? እማ በረታሽ እኮ። እኔም ስስት ማውራት አልፈልግም። ሁለት ወር ከ8 ቀን የጠፋብኝ ተመልሶ መጣብኝ።
ረሳሹ ካፌ ውስጥ ተደብቃ የምታየው ልጅ እንደውም አዲሱን ስራ የጀመረሽ ጊዜ ሽማግሌዎችን ይረዳል ብላ የምታወራለት እንዴማ ባላየሁት የምትለው ረሳሹ እያሱን እኮ ነው። እያሱንማ አውቀዋለሁ። ታዲያ ምን መጣብኝ? አውቃለሁ ስትገደል ይልቅማ ድርሰትሽ እንዴት ሆነልሽ? አሰፋ አሁንም አላገባም እንደፈራ ነው? አላገባም። ወይ ማመናት ሻጋቢያችሁ የሆነ ነገሩ ያሳዝናል። ሰላም ነው አትምጡ። ሚጣ ስንት ጊዜ ልንገርሽ፣ በዚህ ጉዳይ ማንም ሰው ጣልቃ እንዲገባብኝ አልፈልግም። እንኳንስ ገጸ ባህሪያትን ላስገድድ እናንተንም ያሳደኳችሁ በነፃነት ነው። ደግሞ አንቺ ስለ ፍርሃት ልትነግሪኝ ነው እንዴ? በፍርሃትሽ አይደል ራስሽን አስረሽ የተቀመጥሽው? ፍቅሽ 45 ቀን ያቆይልኝ። ይሄ ፍርሃት አይደለም እርግማን ነው። ፋሲልን በሞት ካጣሁት በኋላ ይቅርብኝ እያልኳችሁ በግድ ከብሩኬ ጋር ፍቅር አስጀምራችሁ እሱንም ልክ በ45ኛ ቀኑ እንዳጣሁት ታውቂያለሽ። እኔ ለፍቅር ብዬ ሰው መግደል አለብኝ? አሳዝኖችም እንዴ? እኔ ፈልጌ ነው እንደዚህ መሆን? እሺ ያልፈለግሽ መፍትሄው ምንድነው? ሴትዮዋን ፈልጎ ይቅርታ መጠየቅ በቃ። እሳቸውንማ 3 አመት ሙሉ አንቺም ተንከራተሽ እኔንም አንከራተሽ ሳይገኙ ቀርተዋል። ቆይ አሁን ለምንድነው ማንሳት የማልፈልገውን ነገር የምታነሽብኝ? አሁን አንድ ሳም ብቻ ነው የተሰበረው። እያሱ 2 ወር እንደጠፋ ባይመለስ ጥሩ ነበር። ግን ምንድነው የሚያስፈራኝ? አላፈቀርኩትም አይደል? ደግሞ እሱም አያውቀኝ። ፊት መስጠት አያስፈልግም። እሱም እንደማንኛውም ወንድ ነው። በቃ ከቀረብኩት ይሞታል። ስትደነግጥ የሚመጣው ሽንቷ ራሱ በጣም ነው ደስ የሚለው። ቻንዲ ታረግና የሆነ ማርሽ ልታስገባ እኮ ነው የሚመስለው። ብትለብስ ምን ያህል ልታምር እንደምትችል ግን አስበሽ ታውቂያለሽ? ዛሬ ወሬ ሁሉ ምንድነው? ሜሮን ሆኗል። በቃ ትጂ መታገስ አልቻልኩም። ዛሬ ልነግራት ወስኛለሁ። ፈሪ ወሩን ሙሉ ዛሬ እያልክ እንግዲህ ዛሬ እንኳን አላልፍም። መጠየቅ ብሎ ይመስልሽ? ለመከባበር ብዬ ነው። ለመከባበር ደግሞ 4 ወር በቂ። እና ሳታናግራት መጣ። 4 ወር ሙሉ ፈዘ በቀላሉ ልታስረክብ ነው። አንቺ ደግሞ አሁንም አልተሻለሽም? እያስቸገረኝ ነው፣ ግን ቡና ስጠጣበት ይሰኛል። ቆንጆ ስለሆነ ብቻ ያማረውን ሊወስድ ይፈልጋል። ደግሞ ወንድ ልጅ የግድ ቆንጆ መሆን የለበትም። አለ አይደል? ልክ እንደኔ ሰውነቱ ሞላ ብሎ ወንድ ከሆነ በቂ ነው። ደግሞ እርግጠኛ ነኝ እንደኔ አይወዳትም። ይሄ ልጅ እንዲወስድብኝ አልፈልግም። አመጣጡ አላማረኝም። በጣም ብልጣብልጥ ነው። ትጂ እባክሽ። እሺ ቆይ እኔ ምን ላድርግ? እንደዚህ አይነት ወሬ ስጀምርላት ራስ ትቀይራለች። እንደምን ብለሽ ፕሊዝ። አንቺ ፍቅረኛ ስላለሽ ስለ ፍቅር ይገባሻል። አሁን እንዴት ነሽ? በጣም ደህና ነኝ።
ቢኒን አስተውለሽ ታውቂያለሽ? ማለቴ አለ አይደል የሆነ ገራገርነቱ ግርም ይለኛል። ያንን ወንበር የሚወደው ይመስለኛል። ማ ቢኒ? የምን ቢኒ? እያሱ። በምን አወቅሽ? እዚህ ሁልጊዜ ትመጫለሽ ማለት ነው? አልመጣሁም። መጣሽ እንጂ። አንቺ ረፊን ያልመጣሁም። ሊሊ ትሞት። ሁለተኛ በሊሊ እንዳታስመው። አንድ ጊዜ ብቻ ነው የመጣሁት። እሺ 2 ጊዜ ብቻ ነው የመጣሁት። አሁንስ አበዛሽው። ሊሊ ትሙት 7 ጊዜ ብቻ ነው የመጣሁት። እሱንም ከ2 ወር በፊት ነው። 7 ጊዜ ብቻ አነሰብሽ? አይገርምሽም? ከ2 ወር በፊት ስለሱ ስታወሪልኝ እንደምትወጂው ጠርጥሬ ነበር። አንቺ አምሻል እንዴ? እኔ ስራውን አድንቄለት ነው አዛውንቶችን ሲረዳ። በቃ ታዲያ ለምንድን ነው ፍቅረኛ አልፈልግም የምትይው? አሁንም ቢሆን አልፈልግም። ለምንድን ነው ብለሽ እንዳትጠይቂ። ለምንድን ነው ግን? እሺ እስከ መቼ የምታጓጊ? ምክንያት አይዋጥልሽም። እኔ ከማንም ጋር ስለዚህ ጉዳይ ማውራት አልፈልግም። አይገርምሽም? ዛሬማ ተነግረኝ። አልነግርሽም። ይልቅ እንሂድ። በቃ ጨርሰን የለ እንውጣ። በቃ እንሂድ እያልኩሽ አስመጣሽው አይደል? ይኸውልሽ ስልክ ማናገር ነው። አይ ቆንጆ፣ ይቅርታ እሱ ጋር ሰው አለ። ኦ ይቅርታ አይቻታለሁ። ረስተሽኝ እንዳይሆንና እንዳልናደድ። ስቀልድ ነው፣ አልናደድም። ሁኔታሽ ግን ያናደዳል። በቃ እንሂድ። ጨርስና በእናትሽ ቆይ አንድ ጊዜ ሊያዞረኝ ነው መሰለኝ። ምን ነው? ምን ሆነሻል? ችግር አለ? ራሴ ነው። አሁን ግን ችግር የለም። ተሽሎሻል? ቆይ ማስታገሻ ይዤልሽ መጣሁ። ቡና ነበር ጠጥታለች። አንቺ ምን ሆነሻል? እየነገርኩሽ አይደል እንዴ? ሜሪ፣ የኔም እኮ መሄድ ፈልጌ ነበር ግን ሊያዞረኝ ስለነበረው እኮ። እሺ እንሂዳ በቃ። ሜሪ አንድ ጊዜ በእናትሽ አሞኛል። ብራስሌትሽን አስጨነቅሽው። በቃ አሁን ደህና ትሆኛለሽ። እንሂድ። ትንሽ ተረጋጊ፣ መድኃኒቱ ይስራልሽ። እየሄድን ይሰራልሻል። እንሂድ። ሌላ የምትፈልጊው ነገር ካለ አመጣልሽ። ምንም አትፈልጊም አይደል? እንሂድ። ራስ ምታትሽ እሷ ናት መሰለኝ። ዋትሽ አይደል እንዴ? እንሂድ። ዛሬ 45ኛ ቀን እንደሆነ ታውቃለህ አይደል? በእናትህ በጣም ተጠንቀቅ። እሺ ቻው። በጣም ነው የምትገርመው ግን ሰው ለመሞት እንደዚህ ያዙኝ ልቀቁኝ ይላል እንዴ? እኔ የምለው
ጓደኛሽን በቀደም ከፍቅረኛዋ ጋር ነው ያዩት? ኦ ቢኒ፣ አዎ ፍቅረኛዋ ነው። ቆይ ለምንድን ነው እንደዚህ የሚፈታተነኝ? ሄሎ፣ ምንም ሳትናገሪ ቶሎ ብለሽ ወደ ሽንት ቤት ነይ። ተው ሽሸኛለች እንጂ እውነቷን እኮ ነው። ምን ነው ሜሪ? ይሄ ልጅ ሁለተኛ አጠገቤ እንዳይደርስ። እኔ ሁለተኛ አጠገቡ መድረስ አልፈልግም። ታዲያ እንዴ ምን ልታረጊ ትመጫለሽ? እኔ እንጃ። አንቺ ልጅ የደበቅሽ ነገር አለ? እኔ ይህንን ልጅ ወድጄዋለሁ። እባክሽ እንዴት አድርጌ እንደምጠላው ብቻ ነገርክሽ። አትቸገሪ፣ እንዳይቀሩሽ ቢኒ ጓደኛሽ እንደሆነ ነግሬዋለሁ። ግን እኮ እሱም ቢሆን እሱ እኔን እንዳይቀርበኝ ነው እንጂ የሚያደርገው እኔ እሱን እንዳልቀርበው አያደርገኝም። ታዲያ ምን ልታረጊ ፈለግሽ? እኔ እንጃ አላውቅም። ለምን አትሰድቢኝ? ስድብ? ኧረ ስቀልድ ነው። ቲጂ እውነትሽን ነው። ለምን አልሰድበውም? በአንቺ ስቀልድ ነው። መቀለድ አይቻልም እንዴ? በእኔ እንሂድ። ልክ ነሽ ቲጂ፣ ግድ የለሽም። ብሰድበው እኮ ስለማፈር እዚህ ቤት ተመልሼ አልመጣም። በቃ ስለዚህ አይኑን አላየውም። በቃ አላገኘው እንዴ። ይሄ በጣም አሪፍ ሐሳብ ነው ቲጂ። ለምንድን ነው እንደምትወኙ? ለምን አትነግሪኝ? ይሄንን ስንወጣ እነግርሻለሁ ቲጂ። ይልቅ አሁን አበረታችኝ። ምን ብዬ ልስደባው? በእናትሽ ንገሪ። እኔ ምን አውቃለሁ? በጣም ይቅርታሽ፣ ሌላ ጊዜ እንገናኛለን። ለምንድን ነው ዝም ያለኝ? በጣም ሰደብኩት እንዴ? ስድብሽ ገባው አይመስለኝም። እቺ ደግሞ ከዚህ በላይ ምን ብዬ ልስደብ? ይቅርታ የኔ እህት፣ አረፍ በይና ይቅርታ ይጠይቅሽ። ምንድን ነው የሆንሽው? ምንድን ነው ያደረገ? ንገሪኝ እስቲ ለኔ። ምንድን ነው የሆንሽው? ከፈለን አተለም ምን አደረኝ? ያታቀኝና ምን ይከፍልልኝ? ምን አገባውና ምን ይከፍልልኝ? ለቀቀኝና ገለልባ የማተባ ደፋ። ኧረ እባክሽን ቤቱ እየተረበሸ ነው እንዴ? ተረጋጊ እንጂ እንዴ። ሰደብኩት? ለምን? አጠገቤ ቁጭ ብሎ ሲያወራ ሳየው ይብስ እንዳልወደው ፈራው። ምን ማድረግ ነበረብኝ? ፍቅር ማለት መስዋዕት መሆን አይደል? እሱ ከሚሞት እኔ ብጎዳ ይሻላል። ከሊሊ ባነሰ እድሜ ከአባቴ ጋር ኖረሽ እንዲህ አይነት አስተሳሰብ እንዴት ውስጥሽ ገብቶ እንደቀረ አልገባኝም። ፍርሃትሽ ፍርሃት እንደምትይኝ ማቅ ነበር። በቃ እንደውም ተይ። እሺ እሱስ ምን አለሽ? ፈርቶ ይሁን ደንግጦ ዝም አለኝ። አንቺስ ምን ተሰማሽ? እኔ ደስታ። እንኳንም ራስ ወዳድ አልንኩ አይደለም። በኋላ ይቆጭሻል። በዚህ ሁኔታሽ መቼም የምታገቢ አይመስልም። ለምንድን ነው የማላገባው? በጣም ነው የማገባው። ማግባት ትችያለሽ እንዴ? አንቺ ልጅ ግን እንዴ እንቅልፍ የመጣ ያልኳቸው አይደል? ልትረጂኝ ይገባል እኮ። ስላዳንኩት ነው እንደተሳሳትኩ የምትቆጥሪ?
ቆይ እንደሚሞት እያወቅኩኝ ብቀርበውና ቢሞት ማን ገደለው ነው የሚባለው? በዚህ አስተሳሰብሽ ታዲያ እንዴት አድርገሽ ነው የምታገቢው? እንጃ። ግን ባይመስልሽም አታገቢም አትበይኝ። እኔ ለራሴን ያልኩት ይበቃል። እኔ እንዲህ አድርጌ አታድርጊ አልልሽ። ብቻ ልብሽን አድምጪ። ወይ ሜሪ እንዴት እንደምታሳዝን እንደዚህ አይነት ልጅ አስመስለኝም ነበር። እንዴ እና እርግማኑ ይሰራ ታዲያ ሁለት ፍቅረኞቿን በዚህ ምክንያት እንዳጣሽ ነግራኛለች። ከያሱ ጋር መቀጠሉ እንደሚሞት እርግጠኛ ነች። ወይኔ ትጂ በጣም ነው ማመሰግነው። ትልቅ ውለታ ነው ያልሽልኝ። እንኳንም ቆንጆ አልሆንኩኝ። ወይ ጉድ! ቆንጆ ናት ብዬ በቅጡ መኖር ሳልጀምር እንደ ሰው ሳልዝናና አንገቴ እንደፍቼ ቀንና ማታ ስማር ኖሬ ለመደሰት ሳስብ ልሞት አላደርገውም። አምላኬ ቆንጆ ስላላደረከኝ አመሰግናለሁ። እስከዛሬ ያማረርኩንም ይቅር በለኝ። እና አትወዳትም ነበር ማለት? በጣም ነው እንጂ የምወዳት፣ ግን በወንድምነት ገና በጨቅላ እድሜ አጥንቴ ሳይጠነክር ልሞት። ሜሪዬ ሰላም አይደለሽ? ብራስሌቴን ትላንትና ካፌ ውስጥ እያዋለሁ መሰለኝ። ኧረ እባክሽ። ታዲያ ምን ችግር አለው? በኋላ ሄደን እናመጣዋለን። አይ አልሄድም። የዘጋሁትን ፋይል ድጋሚ መክፈት አልፈልግም። አይኑን ማየት አልፈልግም። ደግሞ ማንም አይፈልገው። ወይ ጉድ! ደግሞ ሞትም ይደግሱለታል እንዴ? አናገርከኝ ቢል ሄሎ ሜሮን፣ ደሞዙ ሰጂ እያሉሽ ነው። መጣች። ምን አደረገች እንዲህ ባንዴ የምትቀየርባት? ልክ አይደለም። እሺ ትክክል አይደለም። ኤክስ አርግኛ። እንደዚህ ባልወስን ኖሮ ሞትም ተናዶ አንተ ምን ትሰራለህ ተመለስ ይለኝ ነበር። አሁን መሞት አልፈልግም። ሞትን ምን ያህል እንደምፈራ ታውቂያለሽ አይደል? ቦቅባቃ አይ አስታውሺ፣ የማኪያቶ ከፍያ ያናደድኩሽ ልጅ ነኝ። ስለከፈልኩልሽ ይቅርታ። እዚህ እንደምትሰሪ አላውቅም ነበር። አሰድብኝም ማናገር እችላለሁ። የሚገርምሽ ፈገግታ የምትችያት መስዬም ነበር። አውሬ መስዬ ነበር? አዎ፣ ግን ደስ የሚል እንደዚህ በአደባባይ ሰው ተሳድቤ አላውቅም። የመጀመሪያ ነህ። እኔም በአደባባይ ስሰደብ የመጀመሪያ ነሽ። ግን ተከፍሎልሽ በመሳደብ ሪካርዱን የሚወስድብሽ የለም። ለማንኛውም ይቅርታ፣ ገደል ግባ ማለት አልነበረብኝ። ችግር የለም። እስካሁን አልገባውም። ይቅርታ። አልጨረስኩም። እኔ ጨርሻለሁ። አትረባም ያልሽኝን ይቅርታ አላልሽኝ። ይቅርታ። ደፋር ያልሽኝ ስድብ ይሁን አድናቆት አልገባኝም። ስለ ሁሉም ስድቦች ይቅርታ። እኔ የምለው አልወደድሽኝም አይደል? ለምንድን ነው የማልወድህ? ማለቴ ምን ለማለት ፈልገህ ነው? አይ ብራስሌትሽን ጥለሽልኝ ምንም እንዳልተፈጠረ ስትሄጂ ምን ልበል? የት አለ? አምጣው። በጣም ነው የምፈልገው። እኔ አስተወሽሽ መሆን አልነበረበትም።
ለነገሩ ችግር የለውም። የት ላገኝሽና ልስጥሽ? ከስራ በኋላ የሰደብሽኝ ካፌ ታገኘኛለሽ። ካልፈለግሽው ችግር የለም። እንደ ድሮ ስራ አስኪያጇ ጋር መመላለስ አብዝቷል። እና ብራስሌቱ እሱ ጋር ካለ ለምን አልሰጠሽ? አላስኩትም አለኝ። ቶሎ ተቀበዩ። አይ አልፈልግም። እኔ እሱ ጋር ከመሄድ አዲስ በገዛ ይሻለኛል። እንዴት? ደማ እኔ እሱ ጋር መሄድ አልፈልግም። እኔ ሰላሜን ነው የምፈልገው። የኔና የአባትሽ ስጦታ ነው። እኔስ አጠገብሽ ነኝ ያለሁት። የራቀው አባትሽ ማስታወሻ። ደማ ለምን ታስጨንቅኛለሽ? በቃ እንደውም ማቀው ነገር የለም። እና እንደዚህ ያሰብካት ነው የምትቀርባት? አንተ ሸይጣን! የፈለከው ግን እጅን ሰብስብ እንዳልጣ። ወላሂ ነግራታለሁ። በዚህ ከተጣላኸኝ ተጣላ። አይ ሰላም ነሽ? ካላስቸገርኩ ትሰጠኛለህ? ቸኩያለሁ። ቁጭ በይ ሰጥቻለሁ። ለምንድን ነው የምቀመጠው? ስጠኝና ልሂድ። አንተ ና ታዘዘን እንጂ ምን ሆነሃል? ምርታዝ ማኪያቶ አምጣልህ። አንድ ስታየን አንድ እንመስላለን። ሁለት አድርግልህ። አንዱን ነጣ አድርግልህ። ቁጭ በይ ልጄ። ትሰጠኛለህ? አትሰጠኝም? ወርቅ አይደለም እንዴ? ምን ማለት ነው? ለኔ ከወርቅ በላይ ነው። አምጣ። ግራ ነገር ነሽ። ምን እንደሚያስደስትሽ ራሱ የምታውቂ አይመስልም። አንተ መሞቻን የምታውቅ አይመስለኝም። አመሰግናለሁ። ምንድነው? ወለም ብሎኝ ነው። ለምን ሆስፒታል አንሄድም ታዲያ? ይቅርብኝ። ኧረ እባክህ ተው፣ ግድ የለህም ወይ? ወጌሻ ለምን አትሄድም? እሺ እኔ እንጃ። ወጌሻ አንቺ የምታውቂዋለሽ? እኔ እዛ ጋር እንዳውቃለሁ። ትሰማያለሽ? ልጁ እኔ ብቻ አይደለም ያችም ነው። ስትፈልጊ አታጥቢው። እኔ ጦት ሊሆንልሽ አይ በቃ አላመመኝ። ተውት።
አንተ ደግሞ ትበትበተ አመመኝ ብለህ አይደል እንደመጣው? ኖ አላመመኝም። ዝም ብዬ ስቀልድ ነው። ጫወታ አስመሰለህ እንዴ? እሺ ተሽሎኛል። በቃ አንባብ ያዝ ያዝ ቆይ እኔ አልታመንኩም እኮ ምን ሆንኩኝ እኮ እኔ ምንም ኧረ እባካችሁ ታዲያስ አሁን እንዴት ነህ? ህመሙ አሁንም አለ ወይ? ካልሆነ ወጌሻ ጋር ደግመን እንሂድ እንዴ? ኖ ማለቴ ትንሽ ወክስ አድርግበት ይሻለኛል። ያው ብቻሽን ስትሆኝ ይደብራል እንጂ ፍቅረኛሽ ግን ስሙ ማን ነው? ቢኒያም። ለምን ጠየቅ? ሜሮን መሐመድ ሰላም ነሽ? ባለፈው ሰድበሽው እንደሄድሽ መመለስ አልነበረብሽ። ለማንኛውም ጨዋታ በጣም ስለሚችል ተጠንቀቂ። ጨዋታማ በጣም ነው የሚችለው። አስበዋል ዓለማችን ላይ እንደሱ አይነት ሰዎች ባይኖሩ ዓለም እንዴት ልትጀብር እንደምችል። ይኸውልሽ እያሱ ስመለስ ብዙ ምንሽ ማሜ ጥሩ ልጅ ምነው አመመህ እንዴ? ምን ይሻላል ታዲያ? ትንሽ ወክ ሳደርግበት ሳይሻለኝ አይቀርም። ይሄ ወለም ያለው ውሸቱ መሆኑ ነው። እንደዛ ያደረገው ደግሞ እኔን ለማግኘት መሆኑ ደስ ብሎኛል። ስለዚህ እንደዚህ ላረግ ፈለኩኝ። ማሚ የምትለኝን ልስማና በገደብ ልቅረብ። ፍቅር አይሞካክረንም። ራሴም እንዳልሳብ በጣም እጠነቀቃለሁ። ተሳስተን ወደ ቀኝ መስመር ከገባን ግን ግንኙነታችንን አቆመዋለሁ። እኔም ገና ለገና አጣሁት ብዬ አልጨነቅም። እሱ ራሴ ባመጣው ጣጣ መጎዳት የለበትም። ያረጋያን ምራቅ ወዝ እንጂ ጭርታ ይሆናል። ግን እንዴት እንደዛ ልታረግ ቻልክ? ማለት ቤትን ሸጠ ያለህን ንብረት ሸጠ እንዴት ወደዚህ ስራ ልትገባ ቻልክ? ልጅ እያለሁ የአያቴ ጎረቤት 50 አለቃ ረጋሳ የሚባሉ ነበሩ። እኚህ ሰውዬ ምንም ልጅ ስላልነበራቸው አያቴም ከኔ ሌላ ልጅ ስላልነበራት በጣም ይወዱኝ ነበር። እኔም በጣም ወዳቸው ነበር። ታዲያ ካደኩ በኋላ እኚህ ሰውዬ አርጅተው ታሞ የሚጦራቸው አጥተው ውሃም ያቀብላቸው አጥተው መሞታቸውን እንኳን ያወቅነው ከ3 ቀን በኋላ ነው። እዩ ሲቃቁ በቃ በዚህ በጣም እያዘንኩ አያቴ በአመቱ ያላትን ንብረት በሙሉ ለኔ ተናዛ ሞተች። የሆነ ነገር ማድረግ እንዳለብኝ ተሰማኝ። ከዛም የወረስኩትን ንብረት በሙሉ ሸጥኩኝና የአረጋያን መንከባከቢያ ከፈትኩ። መኪናዋንም ልሸጣት ነበር። ኢንተርናሽናል ኤንጂኦዎች ጋር ምናምን ስገናኝ ወደዚህ ወደዛ ማያ ትሆነኛለች ብዬ ተወኳት።
እናትና አባትስ? በልጅነቴ ነው ያጣኋቸው። ፍሬድ ያምርባችኋል። ያዝልቅላችሁ ያዝልቅላችሁ። ጓደኛ አይደለም። በእንግዲህ ይቅናሽ። ፒስ ያሱሙት ወዳተ ነው በጨራሽ አልወድ እልህ ስላስያዘችኝ ደሞ ታያለህ ዋጋዋን ሰጣት። ስማ አውቃለሁ ከሴት ጋር ይሄን ያህል ቆይታ አታውቅም። ባይሆን ስትተዋቸው እንጂ እንደዚህማ ሆነ አይቻላል። በግድ ልታስወደኝ ነው እንዴ? ፍቃድ ወስዳለች። እሱንም በስልክ ነው ወሰደች። እሺ አመሰግናለሁ። እሺ ምስኪን ለመሞት ይጣደፋል። ሜሮን ትኖራለች? አልመለስሽልኝም። እዚሁ ጎረቤትና ግባና ጠብቃት። አይ ሌላ ጊዜ ልመለስ በቃ። ኧረ ግባ። እዚህ እኮ ነች። አሁን ትመጣለች። ና ግባ። አንተ እያሱ ነው አይደል? የሆነ ነገር ግን ተቀይሮብኛል። ለካ እንተዋወቃለን። ምን የተቀየረብሽ? እንደዚህ አልነበርክም። ድሮ ረጅም ነበርክ አይደል? አጠርኩብሽ? መች ነው የምትጋቡት? ከሚጣ ጋር ነው። ሚጣ ማለች? ሜሪ ናታ። ኖ እኔ ወንድሟ ነኝ። እሺ ኧረ እባክህ አውቅብሃለሁ። ፍቅረኛ ነህ? ኖ እኔ ፍቅረኛው አይደለሁ። ፍቅረኛዋ ሌላ ሰው ነው። ማን ነበር ስሙ? አንተ እያሱ አይደለ? ነኝ። አንተን አይደል ካፌ ውስጥ ተደብቃ የምትሄድ? ይቅርታ እንደሱ አለም። አንተን አልነበር ካፌ ውስጥ የሰደበችክ?
እኮ እንደውም አንተ አይደል ብራስታን ታስመልስ እግር ከተሰበረ ለማንኛውም እንዳትናገርሽ ከዲያሪ በኋላ ነው ያየሁት። ሚጣኮ በፊት ማግባት አትችልም ነበር። አንቺ ግን ስለ ሁለታችን ከኔ በለጠ እንደምታውቂ ማወቄን ታውቂያለሽ። ሚጣ ግን በጣም ነው የምትወድ። አንተም እንደሷ ነው የምትወዳት። ለማንም ያላሳየው ስላለ አንተና የምታስተካቡ ሌላ ቀን ከመጣ ግን አሳይካለሁ። ሚጣን በጣም ነው የምወዳት። ግን ሚዜ ብታደርገኝ ማጠር ይመስልካል? አታንቺ ትንሽ ይላል ጫማ ስታረጊ እኮ ትረሽበታለሽ። እኔም እኮ ሳገባሳ ነው እዚህ ማደርጋት። ሊሊ ሂጂና ጥሪያት፣ ዘገየች። ኧረ ቁጭ በል ቁጭ በል። ሚጣ ፊት ግን ስለ እርግማን ስታወራልህ እንዳትስቅ። በዚህ ጉዳይ በጣም ሲሪየስ ናት። በልጅነቷ ከአባቴ ጋር ኖራለች። ሰዓት ነግሪን ጥቁር እንግዳ ታመጭብናለሽ እንዴ? ተሻለሽ ሚጣ? ያምራል እንዴ ያዝ? ደግሞ እኮ ተደብቀሽ እንደምታውቅ በል ሰላም ግባሽ። ደህና ዋሉ። ሚጣ አንዴ ነኝ። አንተ ግን ታይታኒክ ላይ እንዳለው ጃክ ልትሉትላት ትችላለህ? ቢኒያምን አልወዶ አንተም ብታገባ ደስ ይለኛል። እሷን ማግባት አትችልም? እሷ አትወደኝማ። እናቴስ ትወዳለች። በስንቷ? በፈለገው በፈለገው ስልክ እኔ እኮ በአንድ ብሯ ማለት ነው። እንዳሰብሽው አይደለም ካለመሽ እሱን ጠይቂ። ምንድን ነው ያሰበችው? አዎ እንዳሰብሽው አይደለም፣ እውነቷን። ታዲያ ካልሆነ ለምን ያስቀው? ሂጂ ግቢ አንቺ። ሊሊዬ በጣም ነው የማመሰግንሽ። ሌላ ቀን ከመጣ ግን ስር እናሳይካለሽ። ቻው። እሺ ቆይ ትንሽ ተረጋጊና አናግሪ። ስለ እርግማን ከሆነ ብታስቢው እኔ ምንም አልሆንም፣ አታስቢ። ለነገሩ ስላልተረገም ካንተ ስለ እርግማን ምን ይገባል? ሰው እንዴት በራሱ ይጨክናል? እኔ ፍቅር አያምረኝ? መዝናናት መደሰት እኮ ፈልጋለሁ። ስራዬን ለማሻሸግ ያርኩ ይመስላል። ማንም ብነግረው አያምነኝ። አንድ እንኳን የሚረዳኝ ሰው የለም። ቆይ ከሁለት ፍቅረኞቼ ሞት በላይ ምን ማሳመኛ ቢመጣ ነው? ቆይ ፋሲል የሚባለው መጀመሪያም ታሞ ነበር አይደል? እና የታመመውን ሊሞታል እሳቸው ከረገሙት በኋላ ነው የባሰው። ሜሪ አንቺ ስላሰብሽው ነው እንጂ እሳቸው ረገሙሽም አልረገሙሽም መሞቱ አይቀርም። ለምን ትከራከረኛለህ? እሺ እሱ አጋጣሚ ሞተ። ብሩክ ልክ በ45ኛ ቀኑ ለምን ሞተ? እሱም በ45ኛ ቀኑ ነው እንደ ሞተ። ቆይ እናትሽ ለምን አልነገሩኝ? እንዳትፈራ ብላ ይሆናል።
አንተ በጣም ጥሩ ሰው ስለምወድ ነው ሸሼ ነበር። ለምትረዳቸው ሰዎች ሲባል ኖርላቸው። እኔ አብሬ ለመኖር አልታደልኩም። ከዚህ በላይ ራስ ወዳድ መሆን አልፈልግም። ያለሽበት ሁኔታ ባይገባኝም የተረዳውሽ ይመስለኛል። ማንም አልተረዳኝ፣ ፈጣሪም የተረዳኝ አይመስለኝም። በ45 ቀን ውስጥ በማንኛውም ቀን ትሞታለህ። ለመሞት ፈልጌ ሳይሆን ስለምወድሽ የሚመጣውን ለመቀበል ተዘጋጅቻለሁ። የረገሙሽንም አሮጊት ፈልገን እናገኛቸውና ይቅርታን ጠይቃቸዋለን። የ3 ዓመት ሙሉ ዝም ብዬ የተቀመጥኩ ይመስላል። ፈልጌ አጥቻቸው ነው። እናቴ መፈለግ ደክሟት ነው። ይቅርብኛ፣ ተበረታታኝ። አይዞሽ፣ እርግጠኛ ነኝ አልሞትም። እውነት አስጨናቂው 45 ቀን ዛሬ ተጀመረ። ከአሁን ሰዓት ጀምሮ እዩዬ በማንኛውም ሰዓት ሊሞት ይችላል። ስስታም ሆኜ ይሁን ትልቅ መስዋዕትነት እንደከፈለልኝ ነው የምቆጥረው። የመርፌ ቀዳዳ ያህል እንኳን ክፍተት አልሰጠውም። ካልቻልኩኝ ግን አብሬው ሞታታለሁ እንጂ ከዚህ በኋላ መኖር አያጓጓኝም። ለኔ አሳጥብስ አሳጥብስ አይሆንም። ይሄ ሌላ ነገር ብላ። ዛሬ መብላት ያማረኛ አሳጥብስ። አዎ ግን ይሄ ኮተሌት ነገር ይሆነልህ። እሱ እኮ ሸዋለሁ ብዬ ነው። ምን ችግር አለው? እኔ ሁሌ የምበላው ነገር እኮ ነው። እሺ ግን እኔ ነኝ ማጎርስሽ። ኦኬ ለኔ ሳላድ ይሆንልህ። ተነስ እዩዬ፣ ተነስ ከሱ ጋር ተነስ እዛ ጋር ሁን። አሁን ጥቅምት ነው። እንደዚህ በቲሸርት አትውጣ። እሺ አንቺስ? እኔ አይበርደኝም፣ ደርቤያለሁ። እና እናት ሆነችልህ። በጣም ያዝልቅልህ። አሜን። ቻርባ መስቀን እስክታልቅ ድረስ ለጥ ብለን ልክ ቀናችን ሲደርስ ብንነሳ ደስ ይለኛል። እንደምፈልገው ካልሆነ ግን ባንነሳ ይሻላል። ለኔ ጥብስ፣ ደረቅ ያለ ጥብስ መርቄ ነው ደረቅ ያለ ይሻላል። ትንሽ ጮማ ጣል አድርግበት። እሺ ግን ፕሊስ የጥብስ እንትን እንዳይኖረው፣ ቅጠል እንዳይኖረው። ቶሎ አፍጥን። ጨረስክ? አዎ። ምን የረሳሁት ነገር አለ? የበግ መሆኑ እንዳትረሳ። እየቀለደ ነው ልጄ። አንድ ፓስታ በአትክልትና አንድ ሰላጣ። ምን ሆነሻል? ሳምንት ሙሉ ፓስታ ልብላ እንዴ? የባለፈው የበርገሩ ትዝ አይልም? ሌላ ነገር አትበል። ታዲያ እሱማ እያወራሁ ስለነበረ ነው አይደል እንዴ? ሁሌ ይከሰታል እንዴ? አይሆንም፣ ያንቀሃል አልኩኝ። በቃ እንደዛ ከሆነ ደግሞ ሁለታችንም ፓስታ ነው እንበላው። ሁለት ፓስታ። እኔ ፓስታ? አሁን ያንቅሻል።
እውነቴ ልጅ ሊሞት ሳይሆን አይቀርም። በጣም አምሮበታል። እንደዚህ ማማር ደግሞ የጤና አይደለም አይደል? ያለውበት ድረስ መጥተው ነው። እኔ እንዴት እከተላቸዋለሁ? በቃ እሺ ተከትያቸው ከመሞቱ በፊት እንዴት ይኖር እንደነበር ላወራ ነው። አንቺ እቺ ልጅ ግን በጣም ጨካኝ ነች እንዴ! እየዞረች አዲስ አበባ ወንዶችን እየገደለች ልጨርስ ነው እንዴ? አንቺማ ምንሽ ተነካ? ይብላኝ እንጂ ለአዲስ አበባ ወንዶች አፈቀርን ብለው ጠጋ ሲሉ ጠብ፣ ጠጋ ሲሉ ጠብ። ሄሎ 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 ትንታኮ በጣም መጥፎ ነው። በሽታ ይሻላል። ቆይ እንደዚህ ያደርጋል ብቻ ወይ ሰው ነው? የስለት ልጅ መስል ጣጣ በዛ ነው እንደው። እሺ ብለሽ ነው ተጨናነቅ። እኔ በቃኝ ብዬ በቃ አንተ በቃ እንሂድ በቃ ይሰማል። እዩ ቆይ አታይም እንዴ? ምን ሆነሻል? ጋይቶ ነበር ገና ላይ አይደል እንዴ ነበር? ቢሆንስ መኪና አይደል እንዴ? ሻውል አለቅም። አረ ሜሪ ፈሪ ሰው ምን ይለናል? እናቴ ደራሲ ናት። ከአባቴ ጋር ከተለያዩ አሁን ወደ 10 ዓመት ይሆናቸዋል። ውጭ ከሄደ በኋላ ራሱ በስልክ ነው እንጂ እኛም አግኝተነው አናውቅም። እናትሽ ግን አባትሽን እስካሁን እንደሚወዷቸው አስታውቅባቸው። እንዴት አወቅ? አንድ ሚስጥር ልንገር። ሁል ጊዜ እሱ ሲደውልላት እኛን የተገናኘንበት ሬስቶራንት ወስዳ ትጋብዘናለች። እዩ የቤት እኮ ማንም የለም። ለምን ሳንበላ ነው? አራበኝ። እኔ እኮ ለአንተ ብዬ ነው። መሞት ፈልግ? አዎ። ምን ሜሪ እንደዛ ማለት ያረም በቃ አራበኝ። ደግሞ ፓስታ ሰልችቶኝ እንዳይመስል። ሰልችቶ አይደለም። ሰሞኑን በተከታታይ ምግብ እየበላህ አይደለም? በጣም እያበዛህ ነው። አይደለም እኮ ይልሽ አልነገርኩሽም እንጂ ጾም ጀምሬያለሁ። ቅድም ማኪያቶ ስጠጣ አላየሁም እንዴ? ማለቴ ከምግብ ነው የምጾመው። ፈሳሽ አንዳንዴ ይወስዳል። ይሄ እንደዚህ እየተጨነቅኩ አንተ ትቀልዳለህ። ሜሪ ደግሞ እንደው በጣም ለትንሽ ነገር ብዙ ትጨነቂያለሽ። በፍጹም ጥርጥር አይገባሽ። እኔ አልሞት። ምንድነው ይሄ ደግሞ? ምን ይሄ ብርድ መጥቷል ማለት ነው? ምን ሆነሻል? ጉሮሬን ይኸው በቃ እንደዚህ ህፃን ልጅ መሰልኩ እንዴ የምታታልለኝ? እዩ አትቀልድ። እሺ እዩ ሆስፒታል መሄዱን እንዳትረሳው። ወይ ምቾት ምቾት እኔ ቢቀርብኝ ነው የሚሻለኝ። ስድቧ ይሻለኛል። ለምን ትናለ ይባላል? ስበላ መከራ ሳልበላ መከራ። እኔ እንዴት ልኑር? እሱንማ ታገስላት 45 ቀን እስኪያልቅ ድረስ። ምን ደግሞ ላንተ ብላ ነው? ማሜ ሰሞኑን በተገናኘን ቁጥር እኮ ፓስታ ነው የምንበላው። ለምን? ፓስታን ቅም ብላ ነው። ያመጣሁትን አጥሚት ጠጣ። ማውጣት ትቻለህ? እንዳትወሸኝ ጠጥተሃል? ትቻለህ አልኩሽ አይደል እንዴ? እሺ እና አሁን ለውጥ አለው? በደንብ ተሻለ?
አሁን ጥሩ ነው ምንም አለ ለቀረው ለምን ስፖርት አሰራበትም ዋና ሄዳለሁ ብያለሁ አንተ ልጅ ያመሃል እንዴ ዋና እኮ ያስባል ዝም ብለሽ እኮ ነው እንዴ ሁሌ የማደርገው ነገር እኮ ችግር ምንም አይመለከት ነገር አሰብ እሺ ምን ሌላ ስፖርት በቃ ለምን ሌላ ስፖርት አትሰራም ኳስ ለምን ኳስ አትጫወት እሺ ምን አለበት ሁሉ ጊዜ እንደዚህ እሺ ብትለኝ እኔም እኮ ደስ ይለኛል እሺ በቃ በኋላ ደውላ እሺ ደውላለሁ አይሆንም ይቅርታ ተሳስቼ ነው ኳስ አይሆንም እሺ ምን ላድርግ ምን አለበት ይሄ 45 ቀን እስክታልፍ ድረስ ብለህ ብታኛ እሺ ፓስታ ባትክልት እና ሁለት ዋሽ እና ካሽሚር ደሳለች ክትፎ ቤት ሆነሽ ፓስታ ባትክልት ታጃለሽ አንድ ስፔሻል ክትፎ አንጣል ሜሪ በቃ ተረጋጊ የቻልነውን ያህል አድርገናል ከዚህ በኋላ ፈጣሪ ያውቃል የሆነ ጭንቅላት እንደፊና የሆነ ያበጠ አይነት ነገር ተሰምቶ ያውቃል የሆነ በቃ ሊፈነዳ ይደረሰ በጣም አንተንም ይሰማል እንዴ በቃ ዝም ብሎ ይጨንቀኛል ዝም ብሎ አንቺ ትንሽ እሷ ቦታ ነው ምን ስለሆነሽ ነው የምነሳው ፍቅረኛ አንተማ ፍቅረኛ መያዛችን ቀርቷል አሁን ተለውጫለሽ አላምንም ለምን እንደምትሸሽም ተረድቻለሁ አብደሻል እንዴ ትዳርሽ እኮ ነው የሚፈርሰው ይፍረስ የቆመውን በግድ ነው እንደውም ማለት ትምጣ የእውነት ፍቅረኛ ከሆነች እሄዳለሁ እሺ ትደውልልኛል ንገረኛ ትደውልልኛል አልደውልም ሃይ ማርታ ሜሮን የድሮ ጓደኛዬ ነበር ጥሩ ፍቅረኛ እንደሚሆንሽ አልጠራጠርም ግን በደንብ ጠብቂ ባይ ማርታ ከዚህ በፊት አውርተኸኝ አታውቅም
እንድነግርሽ ትፈልጊያለሽ? እንግዲያውስ በጣም ቢያምኑ አፈቅራትና ላገባት ስለነበረችው ሰሎሜ ላውራሽ። በጣም ወዳት ነበር። በቃ ቶ አልፈልግም፣ አትንገረኝ። እኔ ግን እንድትሰሚኝ እፈልጋለሁ። ከመጀመሪያ አልፈልግም አልኩ አይደል እንዴ? ከሴት ጋር እንደነበርክ ማሰብም ማወቅም አልፈልግም። ቶ እንዴ አልፈልግም አልኩ እኮ። በቃ በግድ ልታስቀናኝ ነው እንዴ? አልፈልግም። ሜሪ ነገ አስቸኳይ ጉዳይ ተፈጥሮ ወደ ናዝሬት እየቀለድክ ነው አይደል? አልቀለድኩም። እንዴት ነው እንደዚህ አይነት ሀሳብ የምታስበው? 3 ቀን እኮ ነው የቀረው። እንዴት ነው እንደዚህ አይነት ሀሳብ የምታስበው? አላወቅም። ሩቅ መንገድ አትሄድም። እንኳን ናዝሬት ድረስ ስትሄድ ይችን የቀሩትን 3 ቀናት ከቤት እንድትወጣ አልፈልግም። እኔ አርብን አስፈቅጃለሁ። 3ቱን ቀን አብረን እናሳልፈው። በጣም መጠንቀቅ አለብን። በጣም ቲሸርት፣ ዋና፣ ይሄ መኪና መንዳት ምናምን የሚባል ነገር የለም። አይደለም እኮ ይኸውልሽ፣ እኔ ካልሄድኩ ፕሮጀክቱ ሊሰናከል እንደሚችል ታውቂያለሽ። ፕሮጀክቱ ካንተ ይበልጣል። አንተ ስትኖር ነው ሌሎች ሰዎችን መርዳት የምችለው አይደል? እኔ ይሄ 45 ቀን በስንት መከራ ጸሎት አልፈልኝ እላለሁ። አንተ ባለቀ ሰዓት ታበላሽብኝ ነው እንዴ? ይኸውልሽ ነገ ሄጂ ቅዳሜ አልሰማም። በቃ ሊሊት ሙት አይሆንም። በቃ ለምን አታውኝ? ልታሳብደኝ ነው እንደምትፈልገው እንዴ? ትቼዋለሁ፣ አልሄድም። ስለተረዳኸኝ አመሰግናለሁ። ነገ በጠዋት ቤት እመጣለሁ። 45 ቀን ትለፍድ የፈለኩት ነው ብሎ መርዝም ቢሆን ፓስታን አይኑን ማየት ለምን ሌላ ጊዜ አታደርገውም? የግድ ነገ መሆን አለበት? አዎ እኔ ነገ በቀር መፈራረሙ ሰውዬ ከነገ ወዲያ ወደ ኬንያ ይበራል። ያ ማለት ደግሞ ጉዳዩን ደጋሚ ለማንሳት ሌላ 3 ወር ሊያስፈልገኝ ነው ማለት ነው። እንዴት አልተረዳችህም? በፍጹም ልትሰማኝ ዝግጁ አይደለችም። ታውቃለህ ደግሞ ይሄ ገንዘብ አዳማ ውስጥ እርዳታ ለሚፈልጉ አዛውንቶች ምን ያህል ሊጠቅም እንደሚችል። በጣም ይቅርታ እየሄድኩኝ ነው። ምን አታረገው? ኖ ነገ በሌሊት እመለሳለሁ እኮ። እየቀለድክ ቢሆን ነው የሚሻለው፣ አለበለዚያ አታገኘኝም። ሜሪዬ ምንም አማራጭ ስለሌለ ነው። ሄሎ አቶ እያሱ። አቤት። በጣም ይቅርታ ሚስተር ጃፈርሰን ዛሬ ማታ ለአስቸኳይ ስብሰባ ኬንያ ስለሚበሩ ቀጠሮን ለሚቀጥለው ሳምንት ለመቀየር ነበር የደወልኩት። እሺ እመጣለሁ ዛሬ ሳምንት። እሺ
ሳሙኤል ከውጭ ተመልሷል? አየኸው እንዴ? አዎ። እና ምን ልትሆን ነው? ስማኝ፣ ወደ ናዝሬት እየሄድክ ነው አይደል? ሄሎ ኢያሱ፣ ሄሎ። ሄሎ ዩዬ፣ እንዴት ነህ? ታውቆሻል ግን? ምኑ? ከነጋ ለሰባተኛ ጊዜ ስትደውይልኝ። እሺ በቃ አሁን የመጨረሻዬ ነው፣ አልደውልም ከአሁን በኋላ። ኖ አትደውይ ማለት አይደለም፣ ዝም ብለሽ ነው የምትጨናነቂው። አዎ ዝም ብዬ ነው የምጨነቀው። ምንም አትሆንም። አትፍራሽ ዩዬ። አልፈራው። ደግሞ የክፍለ ሀገር ታክሲዎች በጣም ነው የሚንቀዠቀዡት ታውቃለህ አይደል? ዛሬ እንዳትወጣ በቃ መሽቷል። ነገ ትወጣለሽ። ከቤትም እንዳትወጣ። አረ ሜሪ አትጨነቂ። እሺ አልጨነቅም። ነገ ስትመጣም እንዳዘጋጀው ላጠቀም። እሺ ሜሪ። እሺ ቻው። በቃ ደግሞ እየደወልክልኝ። እሺ እደውላለሁ። ቻው። ነገ ነው የመጨረሻው ቀን። ህይወት አንድ ብትሆንም መንገዷ ግን ብዙ ነው። ባይሆን እንኳን ራስሽን እንዳትጎጂ። ዲማ ጓደኛዬ ባይሆን ስለምን ይሞት? እኔ እኮ አንቺ እንዳትጎጂብኝ ብዬ እንጂ እንዲሞት ብዬ አይደለም። አልቆጣም። እኔ ምንም አልሆንም። እሺ ምንም አይሆንብሽ። መቼ ነው የሚመለሰው? ነገ ይመጣል። ልቤ ቅልጥ ጣለብኝ። ፈጣሪ ለኔ ሳይሆን ለዩዬና ለሚረዳቸው ሰዎች ሲል በህይወት ባኖረኝ። እዩዬ ያሰበውን ለማድረግ በጣም እልህኛ ቢሆን ውስጡ ግን በጣም ጥሩ ሰው። ጭንቀቴ ስላልገባው ሳይሆን የፕሮጀክቱ ነገር ሆኖበት እንደሆነ አውቃለሁ። እኔ 45 ቀናቱን ፍቅር ሳይሆን ችግር ሆኜበት እዩዬ ስለሆነ ታግሶኝ ቆይቷል። በቀረው ሰዓት ሞት ግድ ከሆነ እሱን ሳይሆን እኔን በወሰደኝ። እሱ ለብዙ ሰዎች ያስፈልጋል። ቢቻልና ቢሳካ ግን አብረን በፍቅር ብንኖር በጣም ደስ ይለኛል። አምላኬ እችን ቀን ካሳለፍከኝ እንዴት እንደማመሰግን አላውቅም። ይህም ባገባው ደግሞ በዓለም ላይ ደስተኛ ሴትን ይሆናል። ደግሞ በጣም ነው የምንከባከበው። ቢጨማለቅብኝም እንኳን የሚደውሉለት ሴቶች ቢኖሩም እንኳን ይቅርታ እሱ እንኳን ይቅርብኝ። ስለምቀና እሱ እንኳን ይቅርብኝ። እኔ ግን 100% እታመንለታለሁ። በሀሳቤ እንኳን አልማቅጥበትም። አሜን።
45 ቀን እኮ ሞላ። ታዲያ ደወልሽለት? ፈራሁ። ኔትወርክ ችግር አለው። የደወላቸውን ደንበኛ ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። የደወላቸውን ደንበኛ ማግኘት አይችሉም። የደወላቸውን ደንበኛ ማግኘት አይችሉም። Sorry, the number የደወላቸውን ደንበኛ ማግኘት አይችሉም። ተመስገን አምላኬ። ይሄ ደስታዋ ነበር የናፈቀኝ። በጣም የገፋፋዋት እንደዚህ ሆና ላይ አትፈልጊ። አሁን አባቷም አያፍርብኝም። እኔ የምልሽ ያ ምስኪን ቆንጆ ሞቷል ወይስ ተርፏል? እስኪ ጥሩ ተመኝላት። እኔ አይደለም እኮ የምገለው፣ እርግማኑ ነው የሚገለው። እንደኔ በጊዜ ዞር አይልም ነበር። ተማ ፈሪ ስለሆነ ፈሪ ለእናቱ ተብሏል እኮ። ለቅሶ መድረስ ይኖርብናል። እኔ ለቅሶ አልወድም፣ ሞት የሚባል ነገር አልወድም አለኝ። ራስሽ ዝም በይ እባክሽ። የማንሞት ከሆነ ለምን ታሳስተኛለች? እኔ እዚህ እያለሁ ከየትም መቶ ሊወስድ ይፈልጋል እንዴ? አረ ቢኒ እፈር። ለምንድን ነው የማፍረው? በጣም እኮ ነው የምወዳት። አውቃለሁ ቢኒ፣ ግን በወንድምነት አትቀልጂ። ቢኒ ሞት አልቀለድኩም። አንቺስ ምን ሆነሻል እንዴ? ሞት ሳትይ መናገር አትችይም እንዴ? ሜሪዬ ዛሬ እንገናኛለን። ሜሪዬ መኪናው አስቸገረች። ምን ሆነች? አትደንግጪ ሜሪ። 45 ቀኑ እኮ አልፏል። እሱም አልፏል፣ ግን ብዬ እንድትቸገር አልፈልግማ። በቃ እንደውም ዛሬ አትምጣ። በቃ ነገ ተረጋግተህ ትሰራና ትመጣለህ። እሺ እሺ፣ ግን ከቻልኩ እመጣለሁ። የዛሬን ቀን እንደ ልደቴ ቀን ላሳልፋት አስቤ ነበር። በቃ ካልቻልኩ ዛሬ ደስ ስላለኝ አልቀየርም። ቀሽና ፈርቼ ቁጫለሁ። አናቀቀኝ ቢኒ። እዩዬ ዛሬ ምናዝሬት ነው። አብረን ቢሆን በጣም ደስ ይለኝ ነበር፣ ግን ዛሬ ልዩ ቀኔ ስለሆነች ሁለታችሁ መጋበዝ እፈልጋለሁ። እኔ በጣም ደስ ይለኛል። እኔም መቸኛል።
ቢኒ ዛሬማ አብረን ልትሆን ይገባል። ደስ ይለኛል። እሺ ሜሪዬ በጣም ይቅርታ የረሳሁት ቀጠሮ ነበረኝ። ዛሬ ልጋብዛችሁ ምለው ሰው ሁሉ እየኮራ ነው። ግን ችግር የለም ከቢኒ ጋር እናሳልፋለን። ካልሆነ ቤት ከነማሚ ጋር እናሳልፋለን። እንዴ ቢኒ አንተ ምን እሺ ብያለሁ እኮ ሜሪዬ፣ ደስ ይለኛል። በቃ ከቢኒ ጋር እንሆናለን። ኢያሱ ናዝሬት ላይ ደቀናለሽ? በትንሽም ግን ዛሬ ደስ እንዲለኝ ይፈልጋል። እኔም ስላልሞተ በጣም ደስ ብሎኛል። ግን በጣም ተጨነቅሽ? በጣም ከ30 ደቂቃ በኋላ እነሳለሁ። አሁን አስቤት ነው ያለው። ይቅርታ ሜሪዬ፣ በኋላ እደውላለሁ። እኔ እንደተባደረኩ ቻው ቻው። እሺ መቼ ነው ደግመን የምንገናኘው? በፈለከው ቀን አስቀድሞ አሳውቅ። ሰው እንዴት ከመላእክነት በአንድ ጊዜ ወደ ሰይጣንነት ይቀየራል? አንዳንድ ወንዶች እንደዚህ ናቸው። በቃ አትጨነቂ፣ መርሳት ነው የሚሻለው። አባቱ ረሳዋለሁ። በነገሩ የእሱ ጥፋት አይደለም፣ የራሱ እርግማን አይደለም፣ ራሱ ነው ጥፋተኛ። አይሆንሽም ነበር ማለት ነው። በዛ ላይ ደግሞ ቆንጆ ነው። ቆንጆና ዝነኛ ወንዶች ደግሞ ለትዳር አይሆኑ አይደል? ቆይ በሞት ነው መከዳት ይሻላል። እሱማ ያው ነው፣ ሁለቱም ያው ነው፣ ሁለቱም ያሳምማል። እኔ ግን ቆይ ምንድን ነኝ እንዴ? ለምንድን ነው መደሰት የማልችለው? ደስታ እኮ 24 ሰዓት እንኳን መቆየት አይችልም እንዴ? የግድ ልደሰት ይገባኛል። እሱማ እኔ ፈልጌ ነው ማታቸው። ግን እኮ ወደዋለሁ። ልግደለው እንዴ? ተይው እባክሽ እንዴ! ሰበብ ነው የሚሆንብሽ። ደግሞ ያደረገው ራሱ የሞተ ስለሆነ ነው። ሞትን ፈርቼ ስለራኩሽ በጣም ይቅርታ። ደግሞ እኔ እንደሱ ቆንጆ አይደለሁም፣ አላስቸግርሽም። ሜሪዬ፣ ከዚህ በኋላ አንድ አይደለም 1000 ሞት ቢመጣ አልፈራም። ሜሪዬ፣ እወድሻለሁ። ወራጅ ወራጅ! የፈራሁት ነገር መልኩ ቀይሮ መጣብኝ።
እሺ የፍርሃት ቀን ሲያልፍልሽ መጥፋት አማረሽ። ለምን ስልክ ያላነሳሽ? ምን አገባ? ምን ማለትሽ ነው? ለማታ ብቻ ነበር የፈለካት? ግብዣዬን እስከ መዘረዝ ድረስ ያደረሰች? አሃ ለዛ ነው ስልክ ያላነሳሽ? ስለ ትላንቱ ኤክስፕሌን ማድረግ አለብኝ። ልጅቷ ታክስቴ ልጅ ናት። ዋናው ነገር አንቺ በእኔ ላይ እምነት ማጣትሽ። በቃ ከዚህ በኋላ አይነህ ማየት አልፈልግም። ቆይ ካንቺ በላይ ማን ይምጣልኝ ብዬ ነው ከአመታት በኋላ ያገኘሁትን ፍቅር የምገፋው። እምነትማ ሊኖርሽ ይገባል። በፍጹም እንድትጠረጥርኝ አልፈልግም። ብገደድ እንኳን አለማገጥሽ። በ45 ቀናችን እምነት ካጣን ምኑን አብረን ቆየን? ሜሪ በፍጹም በጥርጣሬ ልትረብሽ አይገባም። ቆይ ግን የተፈጠረ ነገር ቢኖር ምን ልትሆኚ? ምን ሆነሽ ነው? ነጭ ውሸት ተዋሸኛለህ? ከአያት በስተቀር ምንም ዘመድ እንደሌለ ነግረኛል። እውነቱን ልንገርሽ፣ እንደሞትክ ቆጥሯል። አሁን ልቀቀኝ፣ ልሂድበት። ልቀቀኝ፣ ልቀቀኝ! የደወሉላቸው ደንበኛ ቴሌፎን ሃሎ ራይል፣ አሁን ሻወር ላፍላልሽ? አስመሳይ ሲያዩት ጨዋ ልጅ ነው የሚመስለው። ባገኘው ክስ ነበር ማደርገው። ቆይ ደግሞ ላገኘው ብቻ ጺሙን ነው የምጎትለት። ተይ አንቺ ምንም አያገባሽ እና ዝም በል ይባል። ደግሞ አንቺ ብትይው ምን ያልቱ ደም በመቀስ ቆርጠው እንዴ? ማንን? ሰሉና ልጄ እናትሽ ስትነግረኝ በጣም ደነገጥኩኝ። ተበሳጭቼ ተቆጣሁሽ እንጂ አልረገምኩሽ። ታዲያ ይሄን ሁሉ ጊዜ ዝም ብዬ ነው ስጨንቅ የነበር? እኔ እኮ ሲፈጥረኝ ተናጋሪ ነኝ። እናትሽም ታዝባኛለች። አሁን ስንመጣ ስንቱን ሰው ተሳደብኩ አይደል እንዴ? እርግማንማ ነበር።
እርግማን ባይሆን ኖሮ እንዴት ሁለት ፍቅረኞቼን አጣለሁ? ግድ የሉትም ማዘር፣ ረስተውት ነው እንጂ ረግመውኛል። እርግጥ ነው አላስታውስም ግን ልጄ ከልቤ ካለቀስኩብሽ እንደሚደርስብሽ በደንብ አውቃለሁ። እርግማን ቀላል አይደለም። ሰው ዝም ተብሎ አይረገምም። አንቺ ታዳጊ ልጅ ለምን ብዬ ኖርሽን ማበላሽው? እናትና ልጅ ሲጣላሉ አይደለም? ልጄ ለምን ዋሻል? እመኝ፣ እርግማን ከሆነ ስንቱ ሰው ገድያለሁ ማለት ነው። እርግማን ነው ካልሽም አንስቼልሻለሁ። አባቶቻችን የፈሩት ይደርሳል፣ የጠሉት ይወርሳል የሚሉት ነው የደረሰብሽ። አሁን ሁሉ ነበርሽው። ፈጣሪ ሆትሽን አቃናልሽ። በዚህ ዘመን እንዳንቺ አይነት ልጅ መኖር በጣም ይገርመኛል። ያልኩ ይቆጣ ማስራይ ብሎ ያስባልሽ ነው ልጅ። ሚጣ አሁን ስሚ፣ ድሮም ፍርሃትሽ እንደነበር ነግሬሻል። አሁንም እንደኔና እንደ አባትሽ እንዳትሆኚ ተጠንቀቂ። እሺ እስካሁን የነበረው ፍርሃቴ ነው ይባል፣ ግን እኮ ከሌላ ሴት ጋር ነው ያየሁት። መች እርግጠኛ ሆንሽ? ከሴት ጋር አየሽው እንጂ ምን ሲያደርግ አየሽው? ሰላም አይኔ በብረቱ አይቷለሁ እንዴ? በሎሽ አንቺ ነይና ባይሽ በብረትሽ አልሄድም። እሱ መቼም የሚመለሰው አይደለም። ምንድን ነው የሰማሽው? እኔም ባላጣራሁት ነገር ከአባትሽ ጋር ተለያይቼ እንደቀረው ታውቂያለሽ። ጥፋተኛም ከሆነ እጅ ከፍንጅ ያዥውና ይቁረጥልሽ። በጥርጣሬ እኮ ፍቅሩም ቢሆን አይወጣልሽም። እውነት ነው ልጄ፣ እናትሽን ስሚያት። ከሆነ ናቸው ባልሽ አይታመንልሽ? አሁን እሱንም ማውራት ምን ያደርግልናል? ልንዝናና ነው የመጣ ነው ወይስ? በፊት አይታመንም ነበር። አሁን ግን የቤተ ክርስቲያን ልጅ ሆኗል። አሁን ሳልጨረስኩም አትመጣ? ባልሽ የዛሬ 3 ዓመት በጣም ወዳትና ላገባት የነበረችውን ፍቅረኛ እዚሁ አልቃለኝ እዚሁ ክፍል ውስጥ ይዟት ተኝቶ አገኘ። ሽማግሌ ተልኮ አያቴ ለሰርግ እየተዘጋጀች እኔም የሰርጌ ቀን አልደርስ ብሎኝ በጉጉት እየቆጠርኩ እያለሁ የምወዳትን ፍቅረኛዬን ከእጄ ፈልቅቆ ወሰዳት። ለ6 ወር ያለው ትክክል ማሰብ አልቻልኩም። ምንም እንኳን ፍቅረኛዬ ጥፋተኛ ብትሆን ለዚህ የዳረገኝ ግን የእሱ ምላስ ስለሆነ ሳልፈልግ ከወንድ ጋር ያሉ ሴቶችን መተኛት ጀመርኩኝ። አሁን ሁሉም ነገር ተቀይሯል። በዚህ ሰዓት በጣም የምወዳት ፍቅረኛ አለች። አንቺን እዚህ ድረስ ያመጣሁሽ ሳሙኤል እዚህ ድረስ ላመጣሽ እንደምችል እንዲያውቅ ብቻ።
ለባልሽ ታመኝለት። ለዚህ ነው እዚህ ድረስ የመጣኸው? ለበቀል? አሁን ተሳካለ? ቆይ ምንም መስማት አልፈልግም። ሁሉንም ሰምቼዋለሁ። እንዳትከተል። ሁሉንም ነገር ከሰማሽው የተደረገ ነገር የለም። ምን ልታረግ ፈልገህ ነበር? ብታረግ ኖሮማ እርግማኑ ሳልጠብቅ እኔ ራሴ ነበርኩ ምደፋ። እንዳትነግረኝ ብለሽኝ ነዋ። ብልህስ የባለፈው ነው እንጂ አሁኑን አትንገረኝ ብያለሁ። እኔ እንደሱ አላሰብኩት። እሱ የራስ ጉዳይ። የዛን ቀን እንደዛ መጨነቄ ምንም አልመሰለኝም። ቢመስል ኖሮ ግን ይኸውልሽ፣ ይቅርታ ድምፁ እየመጣ ስለረበሸኝ ነው። መጀመሪያውኑ አቅም ኖሮኝ እንደማልባልግ አውቀው ነበር። ምንድነው? ሳሙኤል። ማን ነው ሳሙኤል? የልጅቷ ባል። ኧረ እባክህ። እና ምን ይጠበስ? አይ ቅድም አሁን ስላለው ነገር ማወቅ ፈልጋለሁ ስላልሽ እና መጀመሪያ አትነግረኝም ነበር? አሁን ነው የምትነግረኝ? ማወቅ የምትፈልጊያት መሲማ። ቆይ ናዝሬት አለመሄድን ለምንድን ነው ያልነገርከኝ? እሱን አልዋሽሁሽም። ሊሄድ የነበረው እውነት ነው። እየሄድኩ እያለ ደወሉና ለሳምንት መሆኑን ነበር። እና እሱን ለምን አልነገርከኝም? ስልኩን እያወራው እያለ እኮ ነው ሳሙኤልን ያየው። በቃ ሳሙኤልን ሳይሆን እንዴቴ መቆጣጠር አለ። ተናደድክ? ተናደሞታል። ቆይ ትቀልጃለሽ እንዴ? አንቺም እኮ ስልክ ስቀጠቅን አላነሳም ብለሻል እንዴ? ደግሞ ትቆጣለህ እንዴ? አልተቆጣውም፣ ግን መልሼ እደውልልሻለሁ። ቤት መጥቼ ነበር እኮ እመጣለሁ። ትንሽ ቆይቼ እመጣለሁ። ከእያሱ ጋር መጣባታችሁን ሰምቼ በጣም ነው ያዘንኩት። እዩዬ እኮ አጠገቤ ነው ያለው። እኔ አላምንም። ታረቃችሁ? እውነትሽን ነው? አዎ አልኩሽ አይደል? ቻው። ምን ልትሆን ነው? እንዳትጠጋኝ ብያለሁ። ጥሩ ምን ቆንጆ ሴት አይሆንኝም።